ያልተዘጋው የጥቅምት 7 ምዕራፍ ጥቁሯ ሰንበት ወይም የተረገመችው ሰንበት የተባለ የሚጠራበት ምክንያት በእስራኤል ታሪክ ከባዱ የሽብር ጥቃት የደረሰበት ቀን ዛሬ በዕብራውያን ዘመን አቆጣጠር በመንግስታዊ ደረጃ የመታሰቢያ ስነ ስርዓት ሲካሄድ ውሏል። ኦክቶበር ወይም ጥቅምት 7 ቀን 2023 ዓ.ም የተፈጸመው ዘግናኝ የሽብር ጥቃት ዛሬ ጥቅምት 10 ቀን 2025 ዓ.ም 2 ዓመታት ከ9 ቀናት ወይም 741 ቀናትን አስቆጥሯል። የሽብር ጥቃቱን ተከትሎ የተከፈተው የብረት ሰይፎች ጦርነትም በዘመቻ ስም ተቀይሮ የጊዲዮን ሰረገሎች ቁጥር 2 ተብሎ ሲካሄድ ከቆየ በኋላ በተኩስ አቁም ስምምነት ለጊዜው ቆሟል። ብዙ የመገናኛ አውታሮች ከባድ የሽብር ጥቃት የተፈጸመበትን ኦክቶበር 7 ቀን ጥቁሯ ሰንበት ሻባት አሹራ ወይም የተረገመችው ሰንበት ሻባት አሩራ እያሉ ይጠሯታል። የችግሩን ከባድነት ለማሳየት ሲባል ሰንበትን ረግመውና ቀኑን አጥቁረው ይናገራሉ። በእስራኤላውያን ዕለተ ቅዳሜ የሰንበት ቀን እጅግ ከፍተኛ ቦታ የሚሰጣት ቀን መሆኗ ይታወቃል። ከሃይማኖታዊ ትእዛዙ በተጨማሪ በሰንበት ቀን ሰው የሚያርፍበት፣ ዘመድ ከዘመድ የሚገናኝበት፣ ልጆች ትምህርት ቤት የማይሄዱበት ቀን ነው ሰንበት እና ለምን ጥቁሯ ሰንበት ወይም የተረገመችው ሰንበት የሚለው ስያሜ ለሰንበት የተሰጠው ብለን ስንጠይቅ ጥቅምት 7 ቀን 2023 ዓ.ም በሰንበት ቀን ጠዋት እስራኤል በታሪኳ አይታው የማታውቀው የሽብር ጥቃት የደረሰባትና እጅግ አሳዛኝ ክስተት የታየበት ቀን ስለሆነ ነው። አዎ ያቺ ቀን ለእስራኤላውያን ጥቁር ሰንበት ነበረች። የፍካቱ ቀን የጨለመበት፣ የደስታው ቀን ወደ ሐዘን የተቀየረበት፣ ሕፃናት የታረዱበት፣ አዛውንቶች እስከ ቤታቸው የተቃጠሉበት፣ ሰላማዊ ዜጎች የተጠለፉበት፣ ወታደሮች በአሳዛኝ ሁኔታ የተገደሉበት፣ ሐማስና ተባባሪው እስላም ጂሃድ በእስራኤል ላይ አረመኔያዊ ድርጊታቸውን የፈጸሙበት፣ ሰናዩን ቀን የመከራ የደስታውን ቀን የሐዘን የበዓሉን ቀን የመርዶ ያደረጉበት ቀን ነበር ጥቅምት 7 ቀን 2023 ዓ.ም። እስራኤል ከተቋቋመች በኋላ በብዙ ጦርነቶችና ዘመቻዎች አልፋለች። ወታደሮችም የሕይወት መስዋዕትነት ከፍለዋል። ሲቪል ዜጎችም በሽብርተኞች እኩይ ጥቃት በወጡበት ቀርተዋል። በጦርነት ብዙ ዜጎች ተማርከውባታል። ግን እንደ ጥቅምት 7 ቀን 2023 ዓ.ም የደረሰባት ግፍና መከራ ብዙ አይታወቅም። እስራኤል ይደርስብኛል ብላ ለምታስበው ጥቃትም ሆነ ለደረሰባት ጉዳት በአፋጣኝ ምላሽ በመስጠት ትታወቃለች። ይሁን እንጂ ጥቅምት 7 ቀን 2023 ዓ.ም የደረሰባትን ጥቃት ቶሎ አልመከተችም። ጥቃት የፈጸሙባትንም በፍጥነት አልደመሰሰችም። እርግጥ የእስራኤል ጠላቶች ተባብረውና ተናበው በመስራት በሰሜንና በደቡብ የሀገሪቱ ክፍል እንድትወጠር አድርገው ቆይተዋል። ግን በርካታ ዓመታት የገነባቸውን ተፈሪነት ጥያቄ ውስጥም አስገብቶ ቆይቶ ነበር። የተሰጠው ምላሽ ከአንድ የተደራጀና ሁሌም በተጠንቀቅ የሚጠባበቅ የጦር ኃይል ካለው ኃይል የሚጠበቅ አልነበረም። በወቅቱ ብዙ ክፍተቶች እንደነበሩ ይነገራል። በጦርነቱ ትኩረት ለማድረግ ሲባል ማን ኃላፊነቱን አልተወጣም የሚለው እንዲቆይ ተደርጓል። ወደፊት መጣራቱ አይቀርም። እስራኤል ያን ተፈሪነቷን ያን ግርማዋን እየመለሰች ያለ ይመስላል። የሐማስና የሕዝቦላን መሪዎች መደምሰሷ፣ በኢራን ላይ ወታደራዊ እርምጃ መውሰዷ ገናና ስሟን እየመለሰው ያለ ይመስላል። ለጊዜው በጦርነቱ የተኩስ አቁም ላይና የታጋሽ ዜጎችን በማስለቀቁ ትኩረት ተደርጓል። የብረት ሰይፍ ጦርነትም 2 ዓመታትን አስቆጥሯል። የሰሜን ቀስቶች ዘመቻም በሊባኖስ ተካሂዶ በአካባቢው አንጻራዊ ሰላምን ፈጥሯል። የእስራኤል ጠላቶች ጥቃት መፈጸማቸውን ለጊዜው አቁመዋል። ሐማስና የእስላም ጂሃድ ድርጅቶች በደቡብ፣ ሂዝቦላ በሰሜን፣ የሁቲ አማጽያን ከሩቅ፣ የኢራን ታማኝ ሚሊሻዎች በሶሪያ በኩል እስራኤልን ሲያጠቁ ቆይተዋል። ለዚህ ሁሉ ተጠያቂ ኢራን መሆኗም አያጠያይቅም። ለጥፋት የተዘረጉት እጆች እንዲያጥሩ ተደርጓል። ለጊዜው ግን ብዙ የደህንነት ችግሮች ፈጥረው ቆይተዋል። እስራኤል ዛሬ በመንግስታዊ ደረጃ ጥቅምት 7ን ለሁለተኛ ጊዜ ስታስብ ሐማስና ተባባሪዎችን እየረገመችና እያስጠነቀቀች ነው። ጥቅምት 7 ቀን 2023 ዓ.ም የጀመረችው የሽብር ጥቃት 1964 የጀመረው የሽብር ጥቃት 1964 ዜጎቿን አሳጥቷታል። ከ6000 በላይ ወታደሮች ቆስለዋል። 915 ወታደሮችና 78 የሻባክና ፖሊስ አባላት ተሰውተዋል። 237 ዜጎች አብዛኞቹ በሕይወት የተወሰኑት አስከሬናቸው ተመልሷል። የ19 ዜጎች አስከሬን ግን ገና አልተመለሰም። ሐማስም የጦር መሳሪያ ትጥቁን አልፈታም። ቀጣይ ፈተናው ምን ይሆናል የሚለው ጊዜ የሚፈታው ይሆናል።
ለጊዜው በሞቱት እያዘን ከግዞት በተመለሱት እየተደሰት ሰንበትን እያስታወስን የጥቅምት 7ቱን ሰንበት እያስታወስን ዛሬ ብሔራዊ መታሰቢያውም ስናደርግ ውለናል። መጪው ዓመት ጦርነት ጭራሽ የማይኖርበት ይሆናል ብለን ተስፋ እናደርጋለን። በመካከለኛው ምስራቅም ሆነ ዓለም ዙሪያ ሰላም ይሰፍናል ብለን ተስፋ እናደርጋለን። ተስፋ መልካም ነው፣ ባይሆንም ጥሩ ነገርን ያሳስባል። ዓለም ተለዋዋጭ ብትሆንም በተስፋ መኖሩ ጥሩ ነው። ቸር እንዲገጥመን ቸር እንመኛለን። ለሞቱት ነፍስ ይማር፣ የቆሰሉትም ምሕረት እንዲወርድላቸው፣ የቀሩት ታጋሾችም እንዲመለሱ የዝግጅት ክፍላችን ምኞቱን ይገልጻል።